ቴል አቪቭና አንካራ ተፋጠዋል። አሜሪካ ሶስተኛው የዓለም ጦርነት ይቀሰቀሳል ስትል የሰጋችበት የሁለቱ ሀገራት ጦርነት አሁን ውጥረቱ እያየለ ነው። የቱርክ ግዙፍ ሚሳኤሎች በቴል አቪቭ አፍንጫ ስር ተተክለዋል። የመካው ስምምነት የኔታንያሁን አይን አቅልቶ ወደ ጦርነት እየገፋቸው ነው። ኤርዶሃን እስራኤል በከባዱ ያስጠነቀቁ ሲሆን ቱርክ ሐማስ ወይም ሄዝቦላህ አይደለችም፣ አርፋችሁ ተቀመጡ ብለዋል። 1000 ኪሎ ሜትር ድረስ የሚምዘገዘጉ የቱርክ ባላስቲክ ሚሳኤሎች ከቴል አቪቭ ጥቂት ኪሎ ሜትሮች ርቀው ተተክለዋል። ኔታንያሁ የለኮሱት እሳት አሁን እየለበለባቸው ይመስላል። የኤርዶሃን ትዕግስት ተሟጦ የቀጠናው ከባድ ጦርነት እንዳይነሳ ከፍተኛ ስጋት አርብበዋል። ስለተቀባበሉት የቱርክ አነጋጋሪ ሚሳኤሎች መረጃውን በትንታኔያችን በሰፊው ይዘነዋል። ቻናሉን ሰብስክራይብ በማድረግ እይታዎትን ይጀምሩ። ቪዲዮ ላይክ ማድረግ ቀዳሚ እርምጃው ይሁን። መልካም ቆይታ። የእስራኤል የጦር አውሮፕላኖች በኢድሊብ ግዛት የሚገኘውና ለረጅም ጊዜ ስራ አቁሞ የነበረውን የአቡ አልዲሁር አየር ኃይል በዘመናዊ የጥቃት መሳሪያዎች ደብድበዋል። ከዚህ ጥቃት በኋላ የተከተለው ሁኔታ ግን ተራ የእስራኤል ወታደራዊ እርምጃ ብቻ አልነበረም። ሁለት የዩናይትድ አሜሪካ አጋሮችም አንደኛዋ የኔቶ አባል እንዲሁም ደግሞ ግዙፍ ዘመናዊ አየር ኃይል ያላት ሀገር፣ ሌላኛዋ ደግሞ የቅርብ ስትራቴጂካዊቷ አጋር በቅርብ ታሪክ ውስጥ ታይቶ የማይታወቅ መልኩ ወደ ቀጥተኛ ወታደራዊ ግጭት አፋፍ ላይ ደርሰዋል። ይህ ሁነት በቱርክ ፕሬዝዳንት ረሲፕ ጣይብ ኤርዶሃንና በእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ መካከል ያለውን የቃላት ጦርነት አልፎ ወደ ብሔራዊ ደህንነት ፉክክር የተሸጋገረ ቅሬታ በግልጽ አውጥቶታል። የዚህ አለመግባባት ማዕከል የሶሪያ ወደፊት ዕጣ ፈንታ ከአብርሃም ስምምነት በኋላ ያለው ቀጠናዊ ስርዓት ትርጉምና የአንድ ወገን ወታደራዊ እርምጃ ወሰን እንደሆነ ይታመናል። ይህ ፉክክር ተቆጣጥሮ የመያዝ ዕድሉ ወይም በስህተት ስሌት በሀገር ውስጥ ፖለቲካና በየጊዜው በሚያድገው የሚሳኤል አቅም ምክንያት ወደ ሰፊ ቀጠናዊ ጦርነት የመቀየር ስጋት ከአንካራ እስከ ኢየሩሳሌም፣ ከዋሽንግተን እስከ ደማስቆ ያሉ መሪዎችን ያሳሰበ ዋነኛ ጥያቄ ሆኗል። የአሜሪካው አምባሳደር ባራክ የሰጡት ቃለ መጠይቅ ሁኔታውን የበለጠ አወሳስቦታል። ባራክ እስራኤል ስጋቷን በጥቃቱ 6 ቀናት ቀደም ብሎ ለዩናይትድ ስቴትስ ማሳወቋን አረጋግጧል። አሜሪካ ጉዳዩን ከመረመረች በኋላ የተባለው የቱርክ ወታደራዊ እንቅስቃሴ አለመኖሩን አረጋግጣለች። ሆኖም ግን ኦፕሬሽኑ ያለምንም የቀጥታ መረጃ ልውውጥ የተፈጸመ በመሆኑ የቱርክ የራዳር ተቆጣጣሪዎች የሚቀርቡትን አውሮፕላኖች እንደ ስጋት ቆጥረው ምላሽ የመስጠት ዕድል ነበራቸው ብለዋል። ባራክ የሶስተኛው ዓለም ጦርነት ሊቀሰቀስ የሚችል ያሉት ግጭት መነሻ ምክንያቱ ሁለት መላምቶች አቅርበዋል። አንደኛው በእስራኤል ወታደራዊ ስርዓት ውስጥ የተፈጠረው የመረጃ መዛባት ሊሆን ይችላል የሚል ሲሆን፣ ሁለተኛው ደግሞ ጥቅምት በሚካሄደው የእስራኤል ምርጫ ወቅት ኔታንያሁ የፖለቲካ የበላይነት ለማግኘት ሲሉ ቱርክን ለማበሳጨትና ወደ ግጭት ለማስገባት የታሰበ ሴራ ሊሆን ይችላል የሚል ነው። በኤርዶሃንና በኔታንያሁ መካከል ያለው ግላዊና ፖለቲካዊ ቅሬታ አዲስ አይደለም። ለብዙ ዓመታት ይህ አለመግባባት በዋናነት በፊልስጤም ጉዳይ ማዕቀፍ ውስጥ ይታይ ነበር። የቱርክ ለጋዛ የምታሳየው አጋርነት፣ ኤርዶሃን በእስራኤል እርምጃዎች ላይ የሚያሰሙት ጠንካራ ሂስ እንዲሁም እስራኤል በበኩሏ ቱርክ ለሐማስ ድጋፍ ትሰጣለች ስትል የምታቀርበው ክስ ዋና ዋናዎቹ ናቸው። የቱርክ በጋዛ ከተፈጸሙ ሁነቶች ጋር በተገናኘ በእስራኤል ባለስልጣናት ላይ ሕጋዊና ዲፕሎማሲያዊ እርምጃዎች በመውሰድ የእስር ማዘዣዎችን ለማውጣት እየሰራች ትገኛለች። የኔታንያሁ ወገኖች በበኩላቸው ኤርዶጋንን በእስራኤል ጉዳይ ላይ ተመስርተው ተጽዕኖአቸውን ለማስፋፋት የሚሰሩ ተፎካካሪ አድርገው ያቀርቧቸዋል። አሁን ላይ የተቀየረው ነገር ቢኖር ለሶሪያ የተሰጠው የፖለቲካና የደህንነት ሚዛን እጅግ መላቁ ነው። ለአንካራ በደቡብ ድንበሯ ላይ የምትገኘው ደካማና የተከፋፈለች ሶሪያ አዲስ የስደተኞች ፍሰት አደጋ ለኩርድ ታጣቂዎች የመሸሸጊያ ስፍራና ሌሎች ቀጠናዊ ኃይሎችም የሚጫወቱበትን ክፍተት የሚፈጥር በመሆኑ የህልውና ስጋት እንደሆነ ይታመናል። ስለዚህ የቱርክ ፖሊሲ የሚያተኩረው ግዛቷን የመቆጣጠር የምትችልና በድንበር ደህንነት ላይ መተባበር የምትችል የተማከለችና ጠንካራ የሶሪያ አገር እንድትመሰረት የሚል ነው። በሌላ በኩል ደግሞ የእስራኤል ፍላጎት በድንበሯ ላይ ካሉ ሀገራትና ታጣቂዎች ጋር ባጋጠመው 10 ዓመታት የዘለቁ ግጭቶች የተቃኘ ነው። እስራኤል የጎረቤት ሀገራትን መደበኛ ወታደራዊ አቅም መገደብና የእስራኤል ነጻ የአየር ላይ እንቅስቃሴ ሊገድቡ የሚችሉ ዘመናዊ አየር መከላከያ ስርዓቶች ወይም የውጭ ሀገራት ወታደራዊ ሰፈሮች እንዳይተከሉ ማድረግን ትመርጣለች። ከበሽር አልአሳድ ውድቀት በኋላ ባለው አዲስ የሶሪያ ምህዳር ውስጥም እነዚህ የሁለቱ ሀገራት ተቃራኒ ፍላጎቶች በቀጥታ ተጋጭተዋል። የዚህ ሁነት ውጤቱ በቱርክ ደህንነት እይታ ላይ ከፍተኛ ችግር ፈጥሯል።
ቀደም ሲል የፊልስጤም ፋይል በዋነኛነት ሰብአዊና ፖለቲካዊ የነበረ ቢሆንም አሁን ላይ የሶሪያን ሀገራዊ ጥንካሬ የሚያደናቅፍ የእስራኤል እርምጃ በአንካራ እንደ ብሔራዊ ደህንነት ስጋት መቆጠር ጀምሯል። በተመሳሳይ መልኩ የእስራኤል ስትራቴጂስቶች ማንኛውም የቱርክ ወታደራዊ እንቅስቃሴ በሶሪያ ውስጥ እስራኤል ልታስጠብቅ የምትፈልገውን ስትራቴጂካዊ የበላይነት የሚያዳክም እንደሆነ አድርገው ይመለከታሉ። ሁለቱ ወገኖች እርስ በርሳቸው ወደ ጦርነት መግባት ፍላጎት እንደሌላቸው ቢናገሩም ወሳኝ የሆኑ ቀይ መስመሮቻቸው ከተጣሱ ግን እርምጃ ከመውሰድ ወደ ኋላ እንደማይሉ መልእክት አስተላልፈዋል። የቀጠናው ጂኦግራፊያዊ እውነታ የስጋቱን ገጽታ በእጅጉ ግልጽ ያደርገዋል። የደቡባዊ ቱርክ ድንበር ከእስራኤል የህዝብ ማዕከላት ጥቂት 100 ኪሎ ሜትሮች ብቻ ርቀት ላይ ይገኛል። በሌላ በኩል ደግሞ የቱርክ የሀገር ውስጥ ሚሳኤል ልማት ፕሮግራሞቹ አስደናቂ ሁኔታ እያደጉ መጥተዋል። ከቀደመው የቦራ ስርዓት የጎለበተውና አጭርና መካከለኛ ርቀት የሚሸፍነው የሳይፎን ባላስቲክ ሚሳኤል ቤተሰብ ከ500 አንስቶ እስከ 800 ኪሎ ሜትር የመምታት አቅም እንዳለው በተግባር አስመስክረዋል። የዚህ ስርዓት የላቁ ሞዴሎች እስከ 1000 ኪሎ ሜትር እና ከዚያ በላይ የመምታት አቅም እንዳላቸው በይፋ ተገልጿል። በተጨማሪም ተንቀሳቃሽ የባህር ላይ ኢላማዎች የሚመቱ አየር ወለድና ባህር ወለድ ሚሳኤሎች በተሳካ ሁኔታ ተሞክረዋል። ከዚህ ጎን ለጎን ከ1000 ኪሎ ሜትር በላይ የመምታት አቅም ያላቸው እንደ ጌዝጊን ካሉ የክሩዝ ሚሳኤል ፕሮጀክቶች በተጨማሪ የጂንክና በይፋ ድሪሃምን ተብለው የሚጠሩ ሰፊ ፕሮጀክቶችም አንካራ ጥልቅ ተኩስ የመክፈት አቅሟን ለማሳደግ ያለባትን ቁርጠኝነት በብዙ መልኩ የምታሳይበት ተደርጎ እየተቆጠረ ይገኛል። እስራኤል በበኩሏ በቀጠናው እጅግ ዘመናዊ የሆኑት የአየር ኃይሎች አንዱ እንዲሁም የሚሳኤል መከላከያ ስርዓትና የሩቅ ርቀት ትክክለኛ ጥቃትን የመፈጸም የዳበረ አቅምን ታጥቃለች። የሁለቱ ሀገራት አቅም መጣመር ከባድ የሆነ የደህንነት ስጋት አጣብቂኝ ፈጥሯል። አንዳንድ ወገን የራሱን የደህንነት ተፎካካሪነት የመከላከል አቅም ለማስከበር የሚያደርገው እንቅስቃሴ በሌላኛው ወገን ዘንድ እንደ ከፍተኛ ጠበኝነትና ጥቃት ዝግጅት ተደርጎ እየተወሰደ ይገኛል። በአቡ አልዲሆር ጥቃት ክስተት ማግስትም እጅግ አሳሳቢ ስጋት የባላስቲክ ሚሳኤሎች መተኮስ ሳይሆን የሰው ኃይል የሚያንቀሳቅሷቸው የጦር አውሮፕላኖች ፍልሚያ ነበር። በድንበር አካባቢ ያልተለዩ አውሮፕላኖች የተከታተሉ የቱርክ ቅድመ ማስጠንቀቂያ ራዳሮችም የጦር አውሮፕላኖቹ እንዲመቱ ትዕዛዝ ሊሰጡ ይችሉ ነበር። በተፎካካሪ አየር ክልል ውስጥ የሚደረጉ የቅኝት እንቅስቃሴዎች የተሳሳቱ መረጃዎች ወይም አደገኛ አየር ላይ እንቅስቃሴዎች ቀደም ሲል የከፉ ቀጠናዊ ቀውሶችን አስከትለዋል። ለዚህም በ2015 የቱርክ አየር ኃይል የሩሲያን ጦር አውሮፕላን ጥሎ ያወረደበት ሁነትም ዋነኛ ማሳያና ማረጋገጫ ነው። ተመሳሳይ ክስተት በእስራኤል አውሮፕላን ላይ ተጽፎና እንዲሁም ተፈጽመው ቢሆን ኖሮ የኔቶ ሁለተኛው ግዙፍ ወታደራዊ ሀገርና እስራኤልን በቀጥታ ወታደራዊ ግጭት ውስጥ የሚያስገባ ብሎም ከፍተኛ የፖለቲካ ውድበት የሚያስከትል ይሁን ነበረም። የአሜሪካ አምባሳደር ባራክ ይህንን አደጋ በይፋ ማመናቸው በሁለቱ ሀገራት መካከል ያለው ቀላል ስህተት ጦርነት የመቀስቀስ አቅሙ ምን ያህል ጠባብና አደገኛ እንደሆነ በግልጽ ያሳየ ነበር። ቱርክ፣ ሳዑዲ አረቢያና ፓኪስታን የመካ የጋራ መከላከያ ስምምነት በቅርቡ ተፈራርመዋል። ይህ ውል በአንዱ አባል ሀገር የሚፈጸም የጦር ጥቃት በሁሉም ላይ እንደተፈጸመ የሚቆጠር ሲሆን ሀገራቱ በጋራ መከላከያ፣ በስለላ መረጃ ልውውጥና በወታደራዊ ኢንዱስትሪ ትብብር ላይ አብረው ለመስራት ቃል ገብተዋል። ባለስልጣናት ስምምነቱን መከላከልና እንዲሁም ደግሞ ራስን ከአደጋ የማራቅ አድርገው ይመለከታሉ። ሌሎች ክፍት የሆነ እንደሆነም ይገልጻሉ። ይህም ቀደም ሲል በሳዑዲና በፓኪስታን መካከል የነበሩ ስምምነቶች የሚያጠናክሩና ከኢራን ጋር ተያይዘው ከተፈጠሩ ቀጠናዊ ግጭቶች ማግስት የመጣ ነው። ተንታኞች ይህን እንቅስቃሴ በአሜሪካ አስተባባሪነት ከአረብ እስራኤል ወዳጅነት፣ ከኢራን ቁጥጥርና ከፊልስጤም ጉዳይ የጎንዮሽ መገፋት ጋር ተያይዞ ከተፈጠረው የአብርሃም ስምምነት እይታ ጋር ያነጻጽሩታል። የእስራኤል ፖሊሲ ምርጫዎችም በሶሪያ፣ በጋዛ፣ በሊባኖስና በሌሎችም ስፍራዎች የሚፈጸሙ ተከታታይ ወታደራዊ ኦፕሬሽኖች በተቾች ዘንድ የቀጠናዊ ሀገራትን ግንኙነት ማዳበሪያ የፖለቲካ ዋጋ እንዳስወደዱና የእስራኤል ቅድመ አጀንዳዎችም ከተረጋጋችና ከተማከለች ሶሪያ የሚፈለጉ ሌሎች ቀጠናዊ ሀገራት ፍላጎት ጋር መጋጨታቸውን በገሃድ እያመለከቱ ይገኛሉ። ዩናይትድ ስቴትስ በፕሬዝዳንት ዶናልድ ትራምፕ መሪነት ሰፊ ቀጠናዊ ህጋዊነት ላላቸው የኃላፊነት ክፍፍሎች ፍላጎት አሳይታለች። የአምባሳደር ባራክ በሶሪያ ጥቃት ላይ የሰጡት ይፋዊ ሂስና እንዲሁም አስተያየት ቀጥታ ግንኙነት ስርዓቶችን የመዝጋት ፍላጎት ክፍት ከሆነ የጦርነት ውጥረት ይልቅ የተቀናጀ ውድድር የመምረጥ ፍላጎትን ያሳያል።
በዚህ ምህዳር ውስጥም ኢራን አሻሚ ቦታ ይዛለች። በታሪክ አጋጣሚ ደካማ ሶሪያ ለኢራን የፊት መስመር መገኘትና የጦር መሳሪያ አቅርቦት መስመሮች ምቹ ነበረች። ዛሬ ላይ ግን የአሳድ ዘመን አብቅቶ በደማስቆ አዲስ ባለስልጣናት ባሉበት ሁኔታ የቀጠናዊ ጥመቶችና እንዲሁም ተለዋጭ ሂደቶችም የሚረጋጉ አልሆኑም። አብዛኞቹ የውጭ ኃይሎች ትልቅ ውጥረት፣ ምስቅልቅልና የጽንፈኝነት አደጋ እንዳይመለስ ማድረግ የምትችል የተረጋጋችና የተማከለች ሶሪያ እንድትመሰረት በይፋ ይደግፋሉ። የሊባኖስና የሄዝቦላ አጋጣሚ የረጅም ጊዜ መንግስት ድክመትን ሊያስከትል እንደሚችል እንደ ትልቅ ማስጠንቀቂያ ይወሰዳል። የሶሪያ መደበኛ ወታደራዊ አቅም ደካማ አድርጎ ለማስቀረት የሚደረገው የእስራኤል ጥረትን በስተመጨረሻ የእስራኤል ደህንነት ያጠናክራል ወይስ ደግሞ ያዳክማል የሚለው ነጥቡ በወታደራዊ እቅድ አውጪዎች ዘንድ አሁንም የጦፈ ክርክር ይነሳበታል። የእስራኤል የጥቅምት 27 ምርጫ ለእነዚህ ሁነቶች የማይቀየር የጀርባ አጥንትና እንዲሁም ደግሞ ሌላኛው ምክንያት ነው። የኔታንያሁ ደህንነት አቅም ዋነኛ የፖለቲካ ካርዳቸው በሆነበት እጅግ ተፎካካሪ በሆነው የፖለቲካ ምህዳር ውስጥ ይገኛሉ። ከተደቀኑ ስጋቶች አንፃር ቁርጠኝነት የሚያሳዩ ወታደራዊ ኦፕሬሽኖችን በተወሰነ መራጭ ዘንድም ተቀባይነት ሊያስገኝላቸው ይችላል። በሌላ በኩል ደግሞ ጥንካሬ ያላቸው አጋርነቶች የሚያወሳስቡ ዓለም አቀፋዊ ቅሬታን ሊፈጥሩ መቻላቸው አይቀሬ ነው። ባራክ የምርጫ ቅስቀሳዎቹ በጥቂት ጊዜ ተጽዕኖ አሳድረው ሊሆን ይችላል ሲሉ ያቀረቡት አስተያየት እንደ አንደኛ መላምት ቢቀርብም በእስራኤል ውስጥና እንዲሁም በውጭ ከፍተኛ ምርመራን አስከትሏል። የቱርክ ባለስልጣናት የኔታንያሁ ንግግሮች ከምርጫ በፊት ከሚደረጉ የፖለቲካ ፕሮፓጋንዳዎች ጋር የተያያዙ እንደሆኑ በግልጽ ተናግረዋል። በአንካራ በኩል ኤርዶጋን በራሳቸው የሀገር ውስጥ ፖለቲካ ገደቦችና ስትራቴጂካዊ ነፃነቶች በሚሰጠው የውጭ ፖሊሲ ባህል ውስጥ ይሰራሉ። በአቡ አልዲሁር ጥቃት በኋላም የተወሰደው የትዕግስት እርምጃ ለእስራኤል ሁለትዮሽ ቀውስ ትረካ ዕድል ባለመስጠት እንዲሁም ቱርክን ከዓለም አቀፍ ስምምነት ጋር በማሰለፍ ጊዜያዊ ጥቅምን አስገኝቷል። ሆኖም ግን በሶሪያ መልሶ ግንባታ ላይ የሚደረገው የረዥም ጊዜ የእስራኤል ጫና ይበልጥ ከባድ የሆኑ ምርጫዎችን ሊያስገድድ ይችላል። ለደማስቆ ጥልቅ ወታደራዊ ድጋፍ ማድረግ፣ የሚሳኤል እንቅስቃሴዎች ማፋጠን ወይም እስራኤልን በዲፕሎማሲያዊ መንገድ የሚያገሉ ዘመቻዎች መክፈት ሁለቱም መሪዎች ለሰፊ ቀጠናዊ ጦርነት ዝግጁ አይመስሉም። ሆኖም ግን ሁለቱም ለደጋፊዎቻቸው ጥንካሬያቸው ለማሳየት ከፍተኛ ፍላጎት አላቸው። የአሜሪካ ባለስልጣናት እስራኤል፣ ሶሪያና ምናልባትም ቱርክን የሚያካትት የቀጥታ መረጃ ልውውጥና ውጥረት ማቃለያ ስርዓቶች እንደገና እንዲቋቋም ወይም እንዲጠናከሩ መገፋፋት ላይ ናቸው። እንደዚህ ያሉ ስርዓቶች ቀደም ሲል በሶሪያ ግጭት ወቅትም የሩሲያና የእስራኤል አውሮፕላኖች በአንድ ሰማይ ላይ በሚበሩበት ወቅት ጠቃሚነታቸው ተረጋግጧል። የእነዚህ ስርዓቶች ውጤታማነት ግን በፖለቲካ ፍላጎት ላይ የተመሰረተ ነው። ወገኖቹ ውጥረትን ማባባስ ለሀገር ውስጥ ፖለቲካ ወይም ለስትራቴጂካዊ መልእክት ጠቃሚ ነው ብለው ካመኑ ቴክኒካዊ ግንኙነቶች ብቻቸውን ግጭቶችን መከላከል አይችሉም። ባራክ ውጥረቶቹ እንዲቀንሱ፣ ውይይቶች እንዲበረከቱና ድንገተኛ ወታደራዊ እርምጃዎች እንዲወገዱ አጽንኦት ሰጥተዋል። ይህ መልእክት በሚመጡት ሳምንታት በኢየሩሳሌምና በአንካራ ዘንድ የሚያገኘው ምላሽ ወሳኝ ነው። የሰፊ ቀጠናዊ ሁኔታው አሁንም ቢሆን ተለዋጭ ነው። የኢራን ቀሪ አቅሞች፣ ያልተጠናቀቁ የጋዛና የሊባኖስ ጉዳዮች፣ በምስራቃዊ ሜዲትራኒያን ያለው ወታደራዊና ባህረ ሰላጤው ሀገራት እያደገ የመጣው ሚና ሁሉም ከቱርክ እስራኤል ወታደራዊ ግንኙነት ጋር የተሳሰሩ ናቸው። በአንካራና በኢየሩሳሌም መካከል የሚፈጠሩ የከፋ ግጭቶች የኔቶን አንድነት የሚፈታተን፣ ዋሽንግተንን አሰልቺ ወደሆነ አጣብቂኝ ውስጥ የሚያስገባና ሌሎች ኃይሎችን በጥብቅ ስምምነቶች ወይም በአጋጣሚ ጠቃሚነት ወደ ግጭት የሚያስገባ ይሆናል። በሚቀጥለው ክስተት ሌላ ጥቃት፣ ያልተጠበቀ ወታደራዊ እንቅስቃሴ፣ የተሳሳተ የራዳር ምስል ወይም ግልጽ ያልሆነውን ቀይ መስመር የሚያልፉ ይፋዊ ማስጠንቀቂያ ያለምንም ቅድመ ማስታወቂያ ሊያመጣ ይችላል። በኤርዶጋንና በኔታንያሁ መካከል ያለው ተፎካካሪነት በተጽዕኖ፣ በቃላት ጦርነትና በተገደበ ኃይል ማሳየት ውስጥ ብቻ ተወስኖ ይቆያል ወይስ ደግሞ ሁለቱ ወገኖች ሙሉ በሙሉ ወደማይቆጣጠሩት ቀጥተኛ ግጭት ያመራል የሚለው ነጥብ በትልልቅ መግለጫዎች ይልቅ በከፍተኛ ጫና፣ በተጓደሉ መረጃዎችና በሀገር ውስጥ የፖለቲካዊ እይታዎች በሚተላለፉ ኦፕሬሽናል ውሳኔዎች የሚወሰን ይሆናል። ለአሁኑ የሚሳኤል ማስወንጨፊያዎቻቸው ብቻ ይገኛሉ። የጦር አውሮፕላኖችም ወደ ቤዛቸው ተመልሰዋል። ሆኖም ግን የስህተት ክፍተቱ በእጅጉ ጠቧል። በአብርሃም ስምምነት በኋላ ባለው የመካከለኛው ምስራቅ ምህዳር በሰፊ ቀጠና እሳት መካከል ያለው ርቀት በኪሎሜትሮች ብቻ ሳይሆን አስቀድሞ እርምጃ ወስደው በኋላ ላይ ማብራሪያ ለመስጠት በተዘጋጁ መሪዎች ውሳኔ የሚለካ ይሆናል። ቀጠናው የትኛውም የእይታ የበላይነት እንደሚያገኝ በትኩረት እየተከታተለው ይገኛል።